የበፊት እጮኛዋ ፎቶ ቤቷ ሳገኝ ለዚያም በክብር በተከበረ ሁኔታ ሳገኘው በጣም ይከፋኝ፣ በጣም ነው የደበረኝ። ሰው ለኔ ስሜት በዚህ ልክ ማትጠነቀቅ ከሆነ የራሴን መንገድ ብፈልግ የተሻለ ነው ብዬ አስባለሁ። ማለት ይሄ ኖርማል የሆነ ነገር ነው። ስሜቷን በደንብ ልረዳ ሞክሬያለሁ፣ በደንብ ላዳምጣት ሞክሬያለሁ። እሷ ግን የኔን ስሜት ማዳመጥ ካልፈለገች ምንም ማድረግ አልችልም። እየፈረድኩባት አይደለም። እሺ ለዛ ነው እኔም ላይ እንዳትፈርዱ የፈለኩት። ምናልባት አይወጣላት ይሆናል፣ ያልጨረሰችው ፍቅር ሊኖር ይችላል። ሰው አልፈረድኩባትም። እኔ እኮ ግርም የሚለኝ ቤተሰቦች የበፊት ፍቅረኛዋ ፎቶ ቤት ላይ ያስቀምጣ አየው የሚለው ምክንያት ከአንድ ሰው ለመለያየት ብሬክአውት ለማድረግ ምክንያት ይሆናል። አሳማኝ በቂ ምክንያት ይሆናል ብላችሁ ታስባላችሁ? አንዳንድ ሰዎች ፉፉ ልክ ነው ምናምን ስትሉ የነበራችሁ ሰዎች ስላላችሁ ነው ይሄንን እያልኩኝ ያሉትና በእርግጠኝነት ለእሷ ስለሚጨንቅላት ስለሚቀናባት የሌላ ሰው ሆናል ማየት ስለማይፈልግ ማድረግ የነበረበትን ነገር አድርጓል። ግን በዛ ልክ አይደለም ማድረግ የነበረበት። ቤተሰቦች የሁላችሁ ቤተሰቦች ይህንን ነገር ካየ ወዲያውኑ ፍቅርዬን ቁጭ ብሎ መጠየቅ ይህ ፎቶ ምንድን ነው? አሁንም ለአብርሃም ስሜት አለሽ ያልወጣልሽም ወይ ብሎ መጠየቁ እያለበት ከአንዳንድ መቶ ቡታጀራ መምጣት ምን ይሉታል? ይህንን ቤተሰቦች እንዴ ፍቅርዬ የምትሆኑ እኮ አይደለም የበፊት ፍቅረኛ አንድ ቀን አብራ ያሳለፈችውን ጓደኛዋን ፎቶ እቤት ይቀመጣል እኮ ቤተሰቦች፣ የቀድሞ ፍቅረኛዋን ቀርቶ ማለት እና ፎቶ ቤት ላይ ማስቀመጡ ደግሞ ምኑ ነው በቃ ማተር የሚያደርገው ምንድን ነው? ምንም እኮ ማተር የሚያደርገው ነገር የለም። አንተን ካፈቀረች አንተን ከወደደች የሰው ለምን የህዝቡን ፎቶ ቤት ላይ አምጥታ አደረድርም? ምንም ግድ ሊኖር አይገባም። ለዛ አንተ ፍቅርዬን የእውነት ከልብ የምትወዳት የምታፈቅራት ከሆነ ማለት ነው ከነደካማ ጎኗ ነው ማፍቀር መውደድ ያለብህ ማለት የትኛውንም ነገር ችለህ ልትኖር ማለት። ቤተሰቦች እኔ በራሴ ሀሳብ ነው እንግዲህ ይህንን እያልኳችሁ ያለሁት። የእውነት እንዳንቺ ወደው ሰው የለኝም እኔ። እሺ ማናት? ቤተሰቦች እኔ አላወኳትም። በጣም ጥያቄ የሚፈጥርብኝ ነገር ከአልኩ የቡታጅራ ሴቶች ይሁን ለድራማ ይሁን ያሉን ነው ብቻ ማለት ከፍቅርዬ ጋር እንደጣላ ገና ቆይ ሆነ ለስራ እንደሚቆሙ እንደ ቀን ሰራተኛ የሚቆሙበት ቦታ አለ ነው ሴቶች ለመምጣት የሆነ በጣም ግራ እየገባኝ ከአንዳንድ ገና ከመጣላታቸው እኮ ነገር አያሳድሩም። ቢያንስ ቤተሰቦች ትናንት አይደለ እንዴ የተጣሉት ዛሬ እንዲሆኑ መምጣት ማለት ምን ይሉታል ማለት ከየት ነው የሚያመጧቸው? ሴቶቹ ከየት ነው የሚመጡት? ለምንድን ነው እንዴ? እኔ በጣም ጥያቄ እየፈጠረብኝ ነው። እግዚአብሔር ተውኛ ላትጫወቱብን የትም መሄጃ የላቸውም ብላችሁ ትጫወቱብን። ልቤ አይለወጥም ሁሌም ያንቺው ነው። እሺ እባክህ ደነገጥሽ? በጣም ነው እንወድህ። ተዋጣ ሲኩን እኛ ስንት ነገር ያለብን ሰዎች ነን። ከእናንተ ጋር እንዲመተን ኢንጆይ ስናደርግ በቃ ምንም ስራ የሌለባቸው ምንም ጭንቅ የሌለባቸው ሰዎች መስለናችሁ ልንታያችሁ እንችላለን። ከካሜራ ጀርባ በጣም ብዙ ህመም ያለብን ብዙ ሸክም ያለብን ሰዎች ነን። አታቃጥሉን ፉ እባክህ። የሆነ በጣም ግራ ገብቶኛል። ከየት ነው የሚያመጡት ሴቶቹ? ከየት ነው የሚመጡት? እና ፍቅርስ ምን ያህል ጊዜ ላይ ነው ፍቅር የሚጀምሩት? በጣም ጥያቄ እየፈጠረብኝ ስለሆነ ነው ውድ ቤተሰቦች የእውነቱላችሁም እንድትመልሱልኝ እፈልጋለሁ። ሰላም እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ሌላ ትኩሳት ሌላ ድራማ ተጀምሯል። ሁላችሁም እንግዲህ ቪዲዮን ከመጀመራችሁ በፊት ወደ ተዘጋጅታችሁ ብዙ የምናወራው ብዙ የምንቃጠልባቸው ፓርቶች ሊኖሩ ስለሚችሉ ወደ ተዘጋጅታችሁ ፈታ የምንል ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰብ አባል ሁኑ እና የቻናሉ ምርጡ ቅመሞች ደግሞ ለእናንተ መንገር አይጠበቅብኝም እያደረጋችሁ ጀምሩ። ላይክ እያደረጋችሁ ጀምሩ። እስከ መጨረሻው አብራችሁ ይቆዩ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን?
አለን ባለ አበባው እንዴት ናንተ? አበባው አንተ አለባበሰ ብቻ ጥሩ ላይ ነን። ትንሽ አበባዋ ጥያቄ ፈጥራብናለች። ለማን ነው ወንድሜ? ለማን ነው አበባውን? ቢባባሱ እንጂ ተስተካክለው የሚታዩ ምንም ነገሮች የሉም። ሰው ዛሬ በቃ የራሴን ውሳኔ አስቀምጬ ውሳኔንም ለእናንተ ለማሳወቅና ከባድ ቢሆንም ፍቅርም እንድታውቅ እፈልጋለሁ። ጠርቻታለሁ ፍቅርን። የጠራሁበት ትልቅ ምክንያት አለኝ። ከዛ በፊት ግን ስለ አንድ እንግዳ ልንገራችሁ። ስለ አንዲት ቆንጆና ውብ ስለሆነች እንግዳ ልንገራችሁ። እንዴት ነው ለእናንተ ግን ሁሉም ሰው እየቆነጀ ያለው ማለት የምታመጧቸው ሴቶች ሁሉ ስለ አንድ ቆንጂት ስለ አንድ ቆንጆ እንግዳ ላሳውቃችሁ ምናምን እያላችሁ ሁሉም ሰው ለእናንተ እየቆነጀ በቃ የትኛዋ ናት ስፔሻል ቆንጆዋ? ስፔሻል ነው አሮን ነው አላውቅም። በዚህ ሰዓት ምን አይነት ስሜት ምናምን ነገር እንዳለ አላውቅም። ግን ኦልሬዲ አጋጣሚ ቡታጅራ መታለች። በመጣችበት አጋጣሚ የሆነ ጥሩ ስሜት ላይ አይደለችም እና አጋጣሚ እኔም ጥሩ ስሜት ላይ አልነበርኩም። አጋጣሚው ፊልም ነው የሚመስለው። የምሬን ነው የምነግራችሁ። እና የሆነ ቦታ ላይ አዝና ነው ያገኘኋት። እኔም ከባድ ድብርት ውስጥ ሆኜ ነው የተገናኘ ነው። ስንገናኝ ከዛ በፊት እንተዋወቅ ነበር። ያው ጎረቤት ነገር ምናምን ነበርን ብቻ ግን የሆነ የቆየ ላይፍ አለ ድሮ። ያው በልጅነት ቆንጆ ላይፍ አለ አይደል? እሱ ላይፍ ትውስ አለንና የሆዳችንን አወራንና ከዛ ባለችበት ነገር ደስተኛ እንዳልሆነች ነገረችኝ። እኔም ያለሁበት ነገር ደስተኛ እያደረገኝ እንዳልሆነ ነገርኳትኝና ዛሬ ሰርፕራይዝ ላደርጋትና ደስተኛ እንድትሆን ላደርጋት ከዚህ በኋላ አብራኝ እንድትሆን ልጠይቃትና ማለቴ ከድብርቷ እንድትወጣ አዲስ ህይወት ማሳየት ፈለኩ። እሷም ደብሯት ስለነበረ አንተም ደብሮክ ስለነበረ አብራችሁ መሆን እንደምትፈልጉ ነገርካት። ተስማማች አይደል? ነው እንደዛ ነው አይደለ? ነገር እያሉ ያሉት እንዴት ይሆናል? ቤተሰብ እኮ ፊልም አይደለም። ይሄ ህይወት እኮ ነው። ስለ ህይወት ነው እያወራችሁ ያላችሁት። ስለ ፍቅር ነው እያወራችሁ ያላችሁት። ማንም ሴቶች የእውነቴን ነው የምላችሁ። ማንም ሰው መጥቶ ግንኙነትን ጀመር ወደ ቀድሟችን እንመለስ ምናምን ስላላችሁ ጥሏችሁ የሄደን ሰው የተለያያችሁትን ሰው እሺ ትላላችሁ፣ ትቀበላላችሁ። ለማንኛውም እስቲ እስከ መጨረሻው እና እንፈርዳለን። ለምን እንቻኮላለን? ነገር እንዴት መስጠት እንዳለብኝ ግራ ገብቶኛል። አይግባ ያው ፈርስት ግንኙነት አይደል? ይከብዳል። ብቻ ግን ቀጠሮ አክባሪነቷንም በዚህ ልክ አይቻለሁ። እዚህ ስትመጣ እናወራለንና እንጠብቃት። ጨነቀኝ ጠበበኝ። እንግዲህ እንግዳችንን በመጠባበቅ ላይ ነን ያለነው ቤተሰቦች። አንቺን ወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ጠርቴስ ለማዶ ነው ወዴን አታስቂው ያለች ሴትዮ ሁሌም ያንቺው ነህ። የእውነትህን ነው? በጣም 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 ትልቋ እንግዲህ ልቤ ብታግል ቆንጆ ልጅ እንዲህ ቢለው በላቸው ነው። አይ ነው ደነግጥሽ በመጀመሪያ ቀን ስጦታ። ለዚያው ከስጦታው በላይ ደግሞ በመገናኘታችን ለትይ ነበር። ተገናኝታችኋል። ድራማ ቪዲዮ ላይ ነሽ፣ የኔ እናት ካሜራ ላይ ነሽ። እንዳትሸውጪ ማለት ያው ተገናኝተን ብዙ ነገሮችን ለማውራት ሞክረናል እና ደግሞ
እንደዚህ አይነት ነገር እንደማይገባሽና የማይገባሽ ሁኔታ ላይ እንደነበርሽ የማይገባሽ ህይወት ላይ እንደነበርሽ ተገንዝቤያለሁ ከነገርሽኝ ነገር አንፃርና ላንቺ ስለዚህ እሷን ትሪት ልታረጋት ወሰንክ። አረ ቤተሰብ በምናችን እንደምናስብ ብቻ እየተገነዘብን ወዴት እየሄድን ነው ግን ታውቋችኋል? ከራስ በላይ ለሌላ ሰው አረ ይመች ብቻ እሷ ስለከፋት እሷን ትሪት ልታረጋት እና የሁለታችሁም አሁን ያላችሁበት አይነት ሲቹዌሽን አንተ ስለሆነ ወደ ቀድሟችን እንመለስ ምናምን ነው አይደል? እንደዛ ነው አይደል? ቤተሰብ ይመች ግን ይሄ ነገር አይገባም። ሰው ስለተስማማሽልኝ አብረን እንድንቀጥል አብረን እንድንሰራ ስለተስማማሽ በጣም ደስ ብሎኝ ነውና ይሄንን መልእክት ያለው ጊፍት በጣም ትልቅ መልእክት ያለው ጊፍት ነውና የሆነ ነገር እንዲያሽ እየተሰማኝ ነው። የእውነት ግን ቤተሰቦች እዚህ ዓለም ላይ ማለት ሳትፈልጉት ፈልጓችሁ እናንተም ደግሞ ለዛ ሰው ስሜት እንዳላችሁ ከተረዳ በኋላ ያንን ሰው እንድትፈልጉት ካደረገ በኋላ ጥሏችሁ እንደሚሄድ አይነት ሰው ክፉ የለም። እግዚአብሔርን በእናንተ ላይ የመፈለግ ስሜት ከፈጠረ በኋላ ጥሎ የሚሄድ ሰው በጣም ክፉ ሰው ማለት የእውነቴን ነው የምላችሁ ቤተሰቦች። እና ዛሬ ላይ ፉፉ ፍቅርዬ ለሱ ስሜት እንዳላት ከተረዳ በኋላ በደካማ ጎኗ ሊያጠቃት መሞከሩ በጣም ደብሮኛል። ከፉፉ አንድም ቀን እንዲህ አይነት ነገር ጠብቄ አላውቅም። እኔ እግዚአብሔርን ነው የምላችሁ ቤተሰቦች የእውነት እና ፍቅርም ቀጥሬያታለሁ። ምናልባት አሮን ረጅም ሰዓት ሆናት ምናልባት መምጣት አልፈለገችም። ሰዓቱን ነግራትም አዎ እንዴ ኦሬዲ ቪዲዮ ሊዛ አካባቢ ነው የደወልኩላት። በ5 ደቂቃ ውስጥ ብትመጪ ደስ ይለኛል ብያት ነበር። አሁን ከ10 ምናምን ደቂቃ በላይ ሆኖናልና ልትመጣ አልቻለችም። ስለዚህ እንዲደብር ምናምን አልፈልግም። እኔ ኧረ አይደብረኝም። እኔ የምፈልገው ድሮም ማቆም ፉፉና ኧረ ከዚህ በኋላ ስንወድ ከዚህ በኋላ ራሱ በቻልኩት አቅም አስደስታለሁ። ደስተኛ እንድትሆን ነው ማለት እርግጠኛ ነኝ። ከዚህ በፊትም እኮ ደስተኛ ነው እኔና ምን አይነት ደስታ ለሰጪው ከዚህ ባለፈ ከዚህ በፊትም ደስተኛ ፍቅርን እዚህ ጋር እንድታጣጥሉ ምናምን አልፈልግም። የእውነቴን ነው። ያንደን ሰው ለታ እንትን ማድረግ የለብንም። ከዚህ በፊትም ደስተኛ ነው የነበረው። ማይ ከፍቅር የተሻለ ደስታ ልትሰጪ ከሆነ እንጃ አላውቅም ምን አይነት ደስታ ልትሰጪ እንደሆነ። አይ ነው ስልሽ አንዳንዴ እንዳሰብነው ላይሆን ይችላልና ነገ ከነገ ወዲያ የሆኑ ነገሮች እንደሚፈጠሩ ይሰማኛል። ሐሰን በዚህ ነገር እንደሚደነግጥ አውቃለሁ። መቶ ብቻ ብዙ ሀፕን የሚያደርጉ ነገር ሐሰን ማለት የሷ ፍቅረኛ ምናምን ነው። እኔ አላወኩም። የእውነቴን ነው አላወኳትም። አሁን እሷ እዚህ ጋር ቀረች። አሩኑ ስልኬ ሪከርድ ይበታል። ልደውል አይደብርስም? በእኔ ደውል ችግር የለውም። በቃ ልታውቀው ቁጥሩ አዎ ደስ ብሎኛል ስላገኘሁሽ። ያው ለምን እንደቀረች መስማት ስላለብን ላውድ አድርጌዋለሁ። ተዋታ ስቆኝ እኔ አሞኛል ተውኝ። እሺ ስልካታ ነሳ አይ ሞት ተቆጥቶሽ ምናልባት እኮ ወይ ቴክስት ላክላት ፎን ነው። እሺ ቴክስት ላክላትና ማለት እንድትቀር አልፈልግም። ያው በዚህ ሰዓት ማወቅና መገንዘብ ያለባት ነገር እንዳለ ይሰማኛልና ቴክስት ላድርግላት። ግን አትጨነቅሽ። ማለት በየጊዜው እየመጣች ፍላጎቷን ስሜቷን እያንጸባረቀችብኝ ነው እየሄደች ያለችውና ያ ነገር ተገቢ ነው ብዬ አላስብም። ማለት ማወቅና መረዳት ይኖር።
እባክህ ተው ተው። ምን አይነት ወሬ እያወራህ እንደሆነ እኔ እየገባኝ አይደለም። እግዚአብሔርን ቆይ አሁን ምን ጀመርኩኝ እያለ ነው ቤተሰብ። እናንተ ግን ይሄን ነገር ተውጥቁላችኋል? አምናችሁ ተቀበላችሁ? ኦልሬዲ ቴክስት አድርጌላታለሁ። ታንሳለች አሁን ጀመር ቴክስት መስለኝ ወይ ፍቅር አቤት ቴክስት አደረኩልሽ እኮ ፉ ነኝ። አቤት ምን ፈለክ? ምን ፈለክ? ጠብቂያታለሁ ስላት የነበረችው ልጅ አይደለች እንዴ? ይመችሽ። እኔ ምን ፈለክ እንዴ? አንቺን እኮ ነው እየጠበቅኩ ያለሁት። አንጠብቃለን ወይ እየጠበቅኝ ነው ለካ ማለት ወይኔ ፍቅርዬ በቃ ከቀልቤ አይደለሁም ማለት ነው። በጣም ይቅርታሽ ዛሬ አልችልም። በቃ ነገ እንገናኛለን። ፍቅር እየቀለድሽ ነው? ፉፉ ተረጋጋ። በቃ ተው ተረጋጋ። ፍቅር እየቀለድሽ ነው? ማንም ተረጋጋ። ሻይ መለከትሽም አንዴ እየጠበቅኩ ፍቅርዬ ሌላ ሴራ ሲለውብሻል። የኔና የት ነሽ ያለሽው? እንግዲህ ወይ ነገ ወይ ዛሬ ማታ የሚመጡትን ቪዲዮ ሳስበው ኦ ማይ ጋድ እሺ ነው ቀርተሽ ነው ፍቅር ፍቅር አሁን እንድትመጪ ይፈልጋሉ። እየጠበቅኩሽ ነው። ለቁም ነገር ነው የፈለኩሽ። እሺ አንዴ ፍቅር ስነ ስርዓትሽ ይኑርሽ። ፍቅር ስነ ስርዓትሽ ነጂ። ፍቅር አንቺን እያወራች አይደለም። ስለማታውቂው ሰው አታውሪ። ቆይ አንዘታ በስነ ስርዓቱ ብታወራ ወይም ፉ እዚህ አሁን በተመጣ ፍቅርዬ ምን ብሎ ሊነግራሉ? ከዚህ በፊት ከአንቺ ጋር የነበርኩኝ ጊዜ ራሱ ከሌላ ከዚህ ልጅ ጋር ግንኙነት ነበረኝ። ከሀሰን ጋር ከማሂ ጋር ግንኙነት ነበረኝ። ከእሷ ጋር የፍቅር ግንኙነት ነበረኝ። አንቺን ለአማራጭነት ነበር ስፈልግሽ የነበረው ለማለት ነው። ምን ብሎ ሊናገር ነው? አፋልኝ ብሎ አሁን እዚህ የሚጠራት ማለት የእውነት ቤተሰቦች በጣም ግራ እየገባኝ ነው። እኔ ስለማታውቂው ሰው በዚህ ልክ አታውሪ። ፍቅር እየጠበቅኩሽ ነው። ነይ ፍቅር ስለማታውቂው ሰው አታውሪ። እየጠበቅኩሽ ነው። ነይ ተረጋጋ። በቃ ተው። እሺ እሺ። የምርሽ ነው? እየቀለድሽብኝ ነው? ተረጋጊ። እንዴት አናግሪው እንቺ አረ ተይ 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 ማይ ተይ አትነጋገሩ። እንደዚህ አይነት ቃላት ነው አይሆንም። ማይ ጆሮ ላይ ዘጋችብኝ እኮ ተው በቃ ኤለም እኮ መጀመሪያ ለምንድን ነው ይመቸኛል ያልሽኝ? እየመጣሁ ነው። ለምንድን ነው ያልሽኝ? ፍቅር እየቀለድሽብኝ ነው። የእውነት ላይ ጋር አረፍድበት አስመጣለሁ። እሺ ለአሁኑ ግን ቻው በቃ ቀጠሮ ቦታ ሌላ ቦታ ስላለኝ እዛ ቦታ እየደረስኩ ነው። ቻው በቃ ነገ ፍቅርዬ የምነጭሽ እናቴ አይተሙት ያለሽበት ይቅናሽ። የኔ እናት ክፉ አይንካሽ። የኔን ሰብስብ የኔ ነፍሰ ነገር ምን ልበልሽ? የፉፉ ቤተሰቦች የእውነት በጣም ይቅርታ ይሄንን ስላችሁ። ፉፉ እያደረገ ያለ ነገር 100% ትክክል አይደለም። ትክክል አይደለም። በእግዚአብሔር እንደምላችሁ ትክክል አይደለም። ምን ብሎ ሊነግረን ነው ፍቅርዬን የሚጠራት? ማሂኔ በዚህ ልክ አይደለም የጠበኩት። እንዴት እንዳወራችኝ እየሰማሽ ተረጋግተህ ምን ጠብቀህ ነበር? ሺፉ እንደው ይሄን እንዲህ ከእሷ ጋር ተገናኝተህ እንዲህ በቀጠሮ ምናምን እሷ ልታስተዋውቃት ምናምን አስበህ መሆኑን ብታውቅ ፍቅርዬ የምትመልሰውን ምላሽ እንግዲህ ሁላችንም እናውቃለን። እንደው ጥሩ እንትን አድርጋለች። የእውነቴን ነው የምላችሁ ቤተሰቦች። እኔ በዚህ ቪዲዮ ላይ ምን ማለት እንዳለብኝ አላውቅም። ብቻ መቅረት ስለሌለብኝ እኔ መጣሁት። እኔስ ፉፉ ያሰብከው ነገር አልተሳካልህም። ራስህ በቆፈርከው ጉድጓድ ራስህ ገብተህበት አለባብኝ። ብትመለስ ይሻላል። አሁንም አራፈደብህም፣ ተመለስ። እኔስ ውድ ቤተሰቦች የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ።